እና ቅጣው እጅጉ ነው ስሜ ቦንጋ ነው ተወልጄ ያደኩት ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው እና በነገራችን ላይ ኋላ ጫውታችኋለሁ የኢትዮጵያ ሀብት በጠፈር መንኮራኩር በነገራችን ላይ ናሳ ብዙ ነገር ሰርቼ እግዚአብሔር ረድቶኝ አንድ ሁለት የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ ስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን ኢትዮጵያ ምን ያህል ጥንቧን የጣለች ይቅርታ አድርጉልኝ እናት ኢትዮጵያ ሀብታም መሆኗን ነው ቡርጇ መሆኗን እናያለን ኤቪደንስ ነው ምስክር ነው ኢትዮጵያ ለማኝ ወይም ደሃ አይደለችም ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው ለዚያ ነው አንጎላ የተከፈተው እና እግዚአብሔር ይመስገን እና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር አሁንም ቢሆን እድሉ አለ ካስፈለገ ግን አሁን ወደ ትግል ገብቻለሁ እኔ ፖሊቴክኒክ ባህር ዳር ነው የተማርኩት እኔ መጀመሪያ የባችለርስ ዲግሪን ማግኘት ነበረብኝ ከፖሊቴክኒክ ባህር ዳር ከተመረኩ በኋላ ጃፓን ተመረያለሁ እና ከዚያም አሜሪካ ማስተርስ ዲግሪ ፒኤችዲ የሚሉት ጣጣ አለ እንደምታውቁት ወረቀት ተሰብስቧል እኔ በኩሌ ሳላውቀው በህይወቴ የዚህ ጠባይ የተዋሃደ ስለ